ተነሳውና በህልሜ ብርክ ብዬ ሴቭ አደረኩት። ጻፍከው? አዎ ጻፍኩት። ቁጥሩ ሙሉ ነው 09 ምናምን። አዎ በህልሜ ከስልኩ ቁጥሮችን መልክ አላየም። አዎ የወሯት ፈራሽ ማጣሽ ይመስለኛል ምናምን አልኳት። እኔ የትም አልሄድም ያንተ ይሆነኛል ካፈቀርሽኝም ችግር የለውም አልኳት። እኔ በአካል ተገናኝታችሁ ታውቃላችሁ? በአካል 2016 ካለፈችኝ ወደ እንጂ አይን ላይ ተጋጨ። ለማቀፍ እድል አልሰጠም። አለቀሰች። ይትስትላት ገኝ ታማለች። ራቃት። በኋላ ትጎዳለህ አንተ ራስህ። እኔ አልሆነም የሆነ ሰው ፈልግ እኔ አልጠቅምም ምናምን አለችኝ። ምትረሳት ይመስላል። መቼም አልረሳትም። ፈጣሪ የሰጠኝ አንቺ በህልሜ ያገኘሁሽ መቼም ልረሳሽ አልችልም። እኔ አስተደም ገነት አቤት አብሮ ይስጥልህ። አጠገቤ ነው ያለው አይናለም። በጣም ይወድሻል። በጣም ሊያገኝሽ ይፈልጋል። ነገር ግን እኔ አልሆንም ብላ ቴክስት ልካ ተለየች። ምክንያቷን ማወቅ ፈልጋለሁ። በጣም እወዳታለሁ የሚል ሀሳብ ነው ይዞ የመጣው እኛ ጋርና በዚህ ጉዳይ ላይ እንድታወሪ ነበረ ልኩልሽ። ሰላም ሰላም፣ እንደምን አላችሁ? የዛሬው ታሪክ ፍጹም የተለየ ነው። ፍቅረኛዬን ያገኘኋት በህልሜ ስልክ ቁጥሯን አይቼ ነው ይለናል ባለታሪካችን። እንዴት አድርጎ ቢተኛ ነው የሚለውን ጥያቄ ይዤ ባለታሪካችንን ስቱዲዮ ጋር በዛ አድርገዋለሁ። አተናኙን ሁላችንም አይተን በህልማችን የፍቅረኞቻችንን ስልክ እንድናይ ያደርገን እያልኩኝ ነው ቃለ መጠይቄን የምጀምረው። እንኳን ደህና መጣ አይናለም። ያዝ እስቲ ችርስ በእናትህ። ሰላም ነው? ሰላም ነው። ስደውልልኝ ትንሽ በጣም ኮንፊውዝድ ነው ያደረገኝ። በህልምህ የፍቅረኛህን ስልክ አየኸው? እንግዲህ ጓደኛዬ ፍቅረኛዬን ስልክ እንዴት እንዳገኘ ወራዊ እንትን ነው ወራ ጥቅምት ዳር ይመስለኛል። በዛ ሰዓት ነው ጤዛ ራሱ አልተደረገ። ሌሊት ነው ያው ተኝቼ ነው ያገኘሁት። አገኘሁኝ መስታወሻ ትራሴ ስር ነው። የሀገር መጽሐፍ አለኝ። መጽሐፍ አነባለሁ ደግሞ ብዙ መጽሐፎች አሉኝ። ከዛ ተነሳሁኝና በህልሜ ብርክ ብዬ ሴቭ አደረኩት። ጻፍከው? አዎ ጻፍኩት። ቁጥሩ ሙሉ ነው 09 ምናምን። አዎ ማርያም። ከዛ ጻፍኩኝ። ከዛ ጻፍኩኝ ጽፌ ዝም ብዬ በቃ አስቀመጥኩኝ። እሺ ጠዋት እደውላለሁ ብዬ ረሳሁኝ። እንዳጋጣሚ ቀጠለ። በሁለተኛ ቀን እንደዛ ነው የደወልኩኝ። የማዘር ስልክ ተቀበልኩኝ። ደወልኩኝ። ስደውል ሴት ናት ያነሳችው። ሰላም ነሽ ምናምን አልኩኝ። ብዙ አወራን። የመጀመሪያ አውራት ማነህ ምንድነህ አላለችም? ብዙ ጊዜ ጠየቀችኝ። ነገርኳት። ሰሜን ለምን ስም አልጠየቀችኝም? ብዙ ነገር ጠየቀችኝ፣ ነገርኳት። እሷ ስልኬን ከየት አመጣና አለች። ጠየቀችኝ። ምን አልካት? እኔ በህልም እንዳገኘሁ ያልነገርኳት ከቆየ በኋላ ነገርኳት። ከየት አመጣሁት አልክ? ከሰው ነው የተቀበልኩኝ። እንደዚህ አይነት ቀን አልሰጠሽኝም ምናምን አልኳት። በዚህ ቦታ ምናምን አልኳት። ፈጥራ ነው? አዎ ዝም ከመርኳ ነገርኳት። ግን እሷ ቀይ ናት። ጠይም ነሽ አልኳት። ከዛ ኧረ ተዋሻለህ አላየኸኝም፣ አላገኘኝም፣ ሲጀመር አላገኘሁም ምናምን አለችኝ። ጀመረ እኔ ስልክ ይዤ አልሄድም ለዚህ ለሰውም አልሰጥም ምናምን አለችኝ። ኧረ እባክሽ ብዙ ነገር አወራን። በቃ ተሳሳቅን፣ ሳሳኳት፣ አጫውትኳት። ቀጠለ በቃ ሌሊቱን ለመደወል ተጀመረ። እሷም መደወል ጀመረች በራሷ ሳንቲም ማለት ነው። ከዛ እንደዛ እያልኩኝ ከ2012 ጀምሮ መጨረሻ ኦንላይን ሄድኩኝ። 2012 ማለት ነው። እኔ እሷን ለማግኘት አይደለም ወደ ስራ ሌላ ስራ ማለት ነው። 2012 ሄድኩኝ ከሰበተ ውጪ። አዎ እሺ። ከዛ እዛ ገባሁኝ 6 ወር 7 ወር እንደዛ ነው የቆየሁኝ። እዛኛው ስራ ላይ ስልኬ ዝግ ነው።
6 ወር 7 ወር ቆየሁኝ እዛ። ስልክ አይሰጥም ይከለከላል። ስራው ቦታ ስልክ መያዝ የማይቻልበት ነው። አይደወልም፣ መስዋዕትም አይደወልም። ከዛ እዛ ቆየሁኝ ከ6 ወር በኋላ ወጣን። ለሳምንት እንትን ገባን ሻኪሶ ሬጂመንት ማለት ነው። ራሱ ስራው ማለት ነው። ራሱ ስራ ሬጂመንት 1 ሳምንት ቆየሁኝ። እዛ ነው የደወልኩኝ ሻኪሶ ውስጥ በሰው ስልክ ለመጀመሪያ ጊዜ ቀድሜ ለሷ ነው የደወልኩኝ። 7 ወር እንደማዘረን ከምንም ማለት ካሳደውልናት ለሷ ነው የደወልኩኝ አስቀድሜ። ማርያም አለቀሰች። አለቅ በይወት አለችኝ። እና ምን ነው ስልክ ዝግ ሆነብኝ አለች። እንደዚህ አልኳትና ከዛ ከሻኪሶ ደግሞ ድጋሚ ነው 100 ምናምን ኪሎ ሜትር ሌላ ከተማ ገባሁ። ከዛ ከተማ ደግሞ ወደ 80 ምናምን ኪሎ ሜትር አለች። ገጠራማ ናት፣ ኔትወርክ የሌለበት ማብራት የሌለበት ምንም። እዛ ገባሁ። በቃ አስቸጋሪ ሆነብኝ። መጨረሻ 1 አመት ነው እዛ የቆየሁኝ። ከዛ ከልጅቷ ጋር በጣም እንደዋወላለን። ፎቶ ላኩላት ነገር ፎቶ ነው ላኩላት ለማዘር በቃ ለሚወዱኝ ጓደኞቼም እንደዛው ይሁን። ከዛ እንደዛው ነው ቆየሁኝ እዛ። ከዛ ደግሞ ወደ ሌላ ጭራሽ ኔትወርክ የሌለበት ማብራት የሌለበት ማውዘውም የሌለበት ነው። አስቸጋሪ ቦታ ገባሁ። በቃ ስቃይ ሆነብኝ እዛ። ከዛ ምን ሲያመኝ በቃ ምንድን ነው ማለት የመንፈስ ጭንቀት አይነት ነገር ነው እንጂ አካላዊ ህመም አይደለም። አካላዊ ህመም የለብኝም በፍጹም። በቃ ይጨንቀኛል። በጣም ነው የምጨነቀው አሁን ራሱ ማለት ነው ሁሌ። ከዛ የተመለስኩለት በጣም ነው ያለቀሱት። አያቴም በጣም ነው ያለቀሰችው። ተንበርክካ ነው ጸሎት እንትን ያለችው ስትመጣ ወደ ቤት። በር ላይ እንደወረድኩኝ ተንበረከከች። ከዛ እኔ እንደዛ ገባሁ። በቃ ልጆች ሁላ በቃ እንትን በቃ ማውራት ጀመርን ከልጅቷ ጋር። በቃ የሌለ ገባሁ ምናምን ብያት ማለት ነው። በጣም እናወራለን። በቃ በጣም ሌሊት ሁላ ማውራት ጀመርን። ከዛ ገባሁ። የሀገር ሪከርድ አለኝ ከእሷ ጋር ያወራችሁት በስልክ ሌሊት ረጅም ሰዓት ነው። ረጅም ሰዓት ቢያንስ ከ4 ሰዓት ጀምሮ እስከ 8 ሰዓት እስከ 9 ሰዓት የምናወራበት ቀን አለ። ማርያም ከምሽቱ 4 ሰዓት ጀምሮ ሌሊቱን ማለት ነው። እንደዛ እናወራለን። እሷ ደግሞ ቴሌን አስተዳድራችኋል። ወጣው ኮርጀ 5 ሰዓት 4 ሰዓት ገደማ ማለት ነው። ድምጻችን አጥፍተን ነው የምናወራው በዚህ በሹክሹክታ። ከዛ መዝሙር ነው የምትጋብዘኝ ቀን ምናምን ዕለተ ሰንበት እዚህ እስጢፋኖስ ሄዳ ቅዳሴ ሄዳ ሲደብራት ትደውልኛለች። እዛው ነው ማለት ነው እሑድ ማለት ነው። ከዛ በቃ ሁሉም ነገር በቃ በጣም የሚገርም ነገር 2016 መሰለኝ ሌሊት ይሆናል ማስታወሻ አለኝ። ያንተ የሆነኝ አትዘን ምናምን አለች። አትፍራ አለች። ፈራሁሽ አልኳት ነው እያወራህ ነው? እያወራኋት ፈራሁሽ ማጣሽ ይመስለኛል ምናምን አልኳት። አታጣኝም አትፍራ አለች። እኔ ያንተ የሆነኝ ምናምን አለች። እኔ የትም አልሄድም ያንተ የሆነኝ አለች። ፈጣሪ ካለ ለወደፊቱ አንድ ነን አለች። የሚገርም በቃ 2020 እንጋባለን ብዬ ነበር ተስፋ ማድረገው። ቃል የተግባባ ነው ሀሳባችን ማለት ነው። በአካል ተገናኝታችሁ ታውቃላችሁ? በአካል 2016 ደገሞሽ ማለት ነው። ሁለት የተገናኘ ነው። መደወል የጀመራችሁ 2012 ነው? አልተገናኘንም ከዛም በፊት ምን 4 ዓመት ሙሉ በስልክ ነው የምትደዋወሉት? ከዛ አልተገናኘንም በአካል በፍጹም በስልክ ብቻ። በስላሴ ከዛ 2016 ተቀጣጥረን እዚሁ እስጢፋኖስ ተገናኘ። እኔም ለቅዳሴ ፎቶ ልካለት ታውቃለች እሷ? አዎ አለኝ ፎቶ፣ ማአት ፎቶ ነው ያለው። ስለዚህ ያንተን ፎቶ ልካል፣ እሷን ፎቶ ልካለች። ቢያንስ መልክ ለመልክ ተያይታችሁ። ከዛ እንደ አጋጣሚ እሷ ስክሪን ላይ በህልም ከስልኩ ቁጥሮችን መልክ አላየም። ግን ደግሞ የሚገርም ነገር ስክሪን ላይ አድርጋ ስልኳ ስክሪን ላይ አድርጋ ፎቶ
ከጓደኛ ጋር ተጣልታለች ነግራኛለች። ከሴት ጓደኛዋ ጋር? ለምን? ይህንን ታፈቅሪዋለሽ ያኛው ትተሽ ምናምን መሰለኝ። ሌላ ጓደኛ አላት? ነገረችኝ። ዲያቆን ነው ምናምን አለችኝ። ከዛ ችግር የለውም አልኳት እኔ። ካፈቀርሽም ችግር የለውም ካፈቀርሽኝም ችግር የለውም አልኳት እኔ። በአጋጣሚ ስንገናኝ በቃ እዚህ ተገናኘን ለመጀመሪያ ጊዜ ማለት ነው። ስንገናኝ በደስታ ነው የተገናኘ ነው። ቀድሜ ያገኘኋት እኔ ነኝ። ቀድሜ ያየኋት ማለት ነው። መልኳን ስለምታውቀው ቀድሜ ያገኘኋት እኔ ነኝ። እዚህ እስጢፋኖስ ቤተክርስቲያን ቅዳሴ ጨርሰን እንደወጣን ስትገባ አየኋት። እሷ ግን አላየችኝም። ካለፈችኝ ወዳ እንዲህ አየችኝ። አይን ላይ ተጋጨን። ከዛ እኔ ጸሎትን ቅዳሴ ጨርሼ ወጣሁኝ። ቁጭ አልኩኝ። የሆነ ባቡር መንገድ ስር እንትን ወንበር ላይ ቁጭ አልኩኝ። ከዛ ጨርሳ እሷ መጣች። ጸሎት አድርጋ ቅዳሴን ጨርሳ መጣችና ካሳርጋ ከመጣች በኋላ ተገናኘን፣ ሰላም ተባባልን። በቃ እንደሚታወቅ ብዙ በቃ በአካል ብዙ ጊዜ የሚታወቅ እንደዛ ነው የተገናኘ ነው። ከባድ ነው የኔ ጌታ። ለ4 ሰዓት ለ5 ሰዓት ታወራላችሁ እና በአካል ተገናኝቶ ሰው ልጅ 4 ሰዓት 5 ሰዓት እኮ አይቆይም። ማክሲመም 1 ሰዓት 2 ሰዓት አክል ቆይተ ሻይ ቡና ተባብለን የምትለያዩ። ከዛ እዛው ቁጭ አልን። በረደን። ብርድ በጣም ነው የበረደው ደግሞ እዛ አካባቢ አንቀጠቀጠኛ ነኝ። ከዛ ለማቀፍ አልተመቸም? ለማቀፍ እድል አልሰጠን? ገና ቤተክርስቲያን ስለሆነ ከቤተክርስቲያን ነው የወጣችሁት? ለመዛ ደጅ ላይም ስላለ ትንሽ። ከዛ ወደ ታች ሄደን ወደ 4 ኪሎ ሜጃ አውቶቡስ ቲኬት የሚቆረጥበት በዛኛው መግቢያ ማለት ነው። እዛ የሆነ ምግብ ቤት አለ። ምግብ አልበላም፣ ርቦኛል። እኔ ደግሞ ጨጓራ ያመኛል። ከዛ ዛይር ምግብ አዘል አልበላም አለች እሷ። እንደው ገና ዛሬ ተገናኝተን አልበላም አለችኝ። እንደው ስጦታ ሰጥታኛለች። እዛ መስቀል ገዝታልኝ አለ። መስቀል ከነ ስዕሉ ማለት ነው። እሷ ናት ያሰረችልኝ አለ ቤት አስቀምጬው። ከዛ ምግብ በላን። እዛው ትንሽ ምግብ በላን እና ጠጣን። ወደ ታች ተመልሰን መጣንና ቁጭ ብለን ከዛ ወደ ውስጥ ተመልሰን ገባን። ቤተክርስቲያን ግቢ ውስጥ ማለት ነው። በዛኛው ትልቅ ድንጋይ አለ። እዛው ጋር ቁጭ አለ። ትልቁ ድንጋይ ጋር ቁጭ አልን። አወራን። በቃ እኔ ልግባ ይመሽብኛል፣ ትንሽ አትቆይም አለችኝ። አልቆይም ሊድ በቃ አልኳት። አለቀሰች። ሊድ ስትላት? ሊድ ስላት 10 ሰዓት ሆነ። እዛ በቃ ሄዳለሁ ግን በእናትሽ አታስጨንቂ፣ አታልቅሽ አልኳት። እንገናኛለን፣ ድጋሚ እመጣለሁ ምናምን አልኳት። ከዛ እንደዛ ተለያየ። እየሄድኩኝ ደወለች። ገና አሁን እኮ ነው የተሳፈርኩኝ ምናምን አልኳት። ቤት ስደርስ እደውልልሻለሁ አልኳት። እዛ ነው መንገድ ላይ ቆየሁኝ። ቶሎ አልገባሁም። 3 ሰዓት ነው እንደዛ ነው ወደ ቤት የደረስኩኝ። ደወልኩላት። እሺ በቃ በኋላ እደውልልሃለሁ ምናምን ብላኝ ዘጋችው። ከ4 ሰዓት በኋላ ደወለችልኝ። አወራን። ሌሊት ስናወራ እንዴት ነበር አስከፋኝ ስትሄድ ምናምን አለች። ምንድን ነው የሚያስከፋሽ ነገር? ደስ የሚል ነገር ነው እንጂ ምንድን ነው የሚያስከፋሽ አልኳት እኔ። ከዛ በቃ እንደዛ ብለን ማውራት ቀጠልን። እያወራን በቴክስትም ስናወራ በስተመጨረሻ ድጋሚ በሳምንቱ ተመልሼ መጣሁኝ ማለት እሷ ጋር። ድጋሚ በሳምንቱ መጣሁኝ። በሳምንቱ ስመጣ ተገናኘ። ከወንድሟ ጋር ነበር የመጣችው? ከወንድሟ ጋር እና ትልጥያ የእህቷ ልጅ አለች። ከዛ ከነሱ ጋር አልተገናኘንም። ቤት ደርሼ እመለሳለሁ አለች። እሱ ጋር ማለት ነው። እነሱ ቤት አድርሼ እመለሳለሁ። በስልክ ነው የምታወራኝ። እዛ ቤት ደርሼ እመለሳለሁ፣ እዚሁ ጠብቀኝ አለች። ከዛ ጠበቅኳት። ቤት ደርሳ ልብስ ቀይራ ምናምን ብላ መጣች። ባህል ነበር መሰለኝ፣ በባህል ነው ግን ባላስታውስ። ከዛ መጣች። ስትመጣ ልብስ ቀይራ ነው የመጣችው። ስልክ ብቻ ነው ይዛ የመጣችው። ፎቶ ተነሳ እዛ ቤተክርስቲያን አብረን ቁጭ ብለን ማለት ነው። ከዛ ፎቶ ተነሳ። እዚህ ሰማዕታት ሐውልት የዞኑ እንትን የለም የዞኑ እዛ ጋር ተነስታለን። እዛ ጋር ማለት ነው መንገድ ላይ የሚያነሱ
ከዛ ተነሳን። በቃ እስከ 8 ሰዓት ነው እንደዛ ነው የቆየነው። እኔ ደግሞ መንገድ ነበረብኝ፣ ወደ ደብረ ዘይት ነው የምሄደው ገና ማለት ነው። ከዛ ደብረ ዘይት ነው የምሄደው ምናምን አልኳት። ለምንድን ነው የምትሄደው ስትለኝ የሆነ ያጎቴ መኪና እዛ ስለሚመላለስ እዛ ነው የሚሰራው፣ ከልጁ ጋር ነው የሚሄደው፣ ከማዘር ወንድም ጋር ማለት ነው። ልጁ ነው የሚሄደው፣ ሲኖትራክ ነው። እዛ ደብረ ዘይት ሳይት አለ፣ ከእሱ ጋር ነው የሚሄደው አልኳት። እኔ በቃ 8 ሰዓት ተለየዋት። አለቀሰች እያለቀ ስትለያት አለቀሰች። እሺ በጣም ነው የምትወደው። ድጋሜ ቤት አካባቢ አድርሻት ተመልሳ ደግሞ ስቱዲዮ አደረሰችኝ ታች ማለት ነው። ከዛ ተመልሼ እሷንም እዚህ ያደረስኳት እኔ ስትሸያዩ። እዛ አለቀሰች ድጋሜ። እሺ በቃ ቻው በቃ አታልቅሽ ምናምን አልኳት። እደውልልሻለሁ አልኳት። ተለያየን። ከዛም በኋላ ተገናኘን በቃ በስልክ ብቻ ሁለቴ ማለት ነው። ሁለት ብቻ ነው ተገናኘን። ከዛ ነሐሴ ውስጥ አንዴ ውስጥ የሆነ ሰዓት ላይ ጸበል ነበረች። 2018 ከገባ ተደዋውላችኋል? ለቁጣጣሽ አዲስ ዓመት ተደዋውላችኋል? እንኳን አደረሰክ አይ ደህና ነህ ምናምን ብላኝ በብራዘሯ ስልክ ነው የደወለችልኝ። አሁን ጸበል ሆና ማለት ነው። በዛ ሰዓት ያኔም ጸበል ነበረች። ጸበል ናት። ከዛ አወራችኝ፣ አወራት። በቃ አንቺ ብቻ ሰላም ችግር የለውም ዳኝልኝ ምናምን አልኳት እና ስትገቢ ደውይልኝ አልኳት። ገብታ በ3ኛ ቀን እንደዛ ነው የገባችው። ደወለች። መስከረም እንቁጣጣሽ ካለፈ ከ3 ቀን በኋላ እሺ ገባችና ደወለችልኝ። አወራን፣ ብዙ አወራን። በቃ ሰላም ነኝ አሁን ከበፊቱ ምናምን ስትለኝ ድምጿ ትንሽ ተቀየረ። ጥሩ ሆነ? አረ ተቀየረ ድምጿ። ጉርምም አለ። የተረበሸ ድምፅ ነው ያለው። እንደ ጉንፋን እንደያሰሰው ነበር ድምፁ ማለት ነው። ድምፅሽ ተቀየረብኝ ምናምን አልኳት። ከዛ እንደዛ ነው አሞኝ ነበር ያስጨኛል ምናምን ብላኝ ነበር የምታወራኝ ማለት ነው። ችግር የለውም በቃ ፈጣሪ ያለ ምናምን አልኳት። በቃ ብዙ ነገር ነው ማወራት፣ እሷም ብዙ ነገር ነው የምታወራኝ። ከዛ እንደዛ ሆኖ ቀጠል። መስቀል ወጥቶ ሳምንቱ ነው እንደዛ የሆነ ቴክስት በሰው አስመስላ ጻፈችልኝ። ምን የሚል እሷ ታማለች፣ ገኒ ታማለች፣ ራቃት፣ በኋላ ትጎዳለህ አንተ ራስህ፣ እሷ ራሷ በቃ ታሳምመት ምናምን አለች። እንደዛ የተባለ ቴክስት ነው የደረሰኝ። ከዛ ደወልኩኝ፣ አይነሳም፣ ደወልኩኝ፣ አይነሳም፣ ደወልኩኝ፣ አይነሳም። ቆይ አልኩኝ፣ ዝም አልኩኝ። በኋላ ቢያንስ 9 ሰዓት እንደዛ ደወልኩኝ፣ አነሳች። ምንድነው የጻፍሽው ቴክስት አልኳት። ምንድነው አለችኝ። አንቺ ነሽ ወይስ ሌላ ሰው ነው የጻፈው ምናምን ስላት ምን የሚል ቴክስት አለችኝ። ከዛውን ያወራሁትን ቴክስት ነገርኳት። እስቲ ላክልኝ አለችኝ። መልሼ ላኩላት፣ ወራዳ አድርጌ ማለት ነው ላኩላት። አንተ ዝም ብለህ ነው የምትናደደው ምናምን አለችኝ። ስልኬ ለማንም አልሰጠውም አለችኝ። ስለዚህ ራስሽን ያስመስልሽ የጻፍሽው አልኳት። በጣም ከዛ እኔ አይደለሁም የጻፍኩኝ ስልኬም ሰው ጋር አልነበረም ምናምን አለችኝ። እና ማን ነው የጻፈው? እኔ አላውቅም አለችኝ። አትፈልጊኝ ለዛ አይደለም እንደዚህ የምታሰቃይኝ ለዛ አይደለም እንዲህ የምትፈትኝ ስላት እኔ አንተን ልፈትን አይደለም አለችኝ። ማን እንደጻፈ አላውቅም አለችኝ። ግን ስልኬ ሰው ጋር አልነበረም፣ ስልኬ ቻርጅ ጨርሶ ዘግቶ ነበር፣ ቻርጅ አደረኩኝ አለችኝ። ከዛ በቃ ልጆቹ አንስቶ ወይም ደግሞ ሲስተርሽ እንደዛ ልታረግ ትችላለች ምናምን አልኳት። እኔ በራሴ አመንኩላት። በቃ እሷ አላምንም ስላለችኝ በቃ እኔ በራሴ አመንኩላት። ከዛ ወደ ሰላም ተመልሰን አወራን። ከዛ በስተመጨረሻው መስከረም ሊያልቅ ስለ ስንት በመቼ ነው? 29 ነው። ለምን 29 አይደለም? ዛሬ 3 ነው አይደል? ከዛም በፊት ማለት ነው። በቃ አጠቃላይ በ20 ምናምን ቤት ውስጥ መሰለኝ ቀናት ውስጥ ማለት ነው። አይኔ ደህና ነህ እኮ አለችኝ በቴክስት። ደህና ነህ እኮ እኔ አልሆነም የሆነ ሰው ፈልግ እኔ አልጠቅምም ምናምን አለችኝ። ከዛ ደነገጥኩኝ፣ አለቀስኩኝ። አልቅሼ ቤት ገብቼ ብቻዬን ክላሴን ዘግቼ ተኛሁ። ምንም አላልኩም።
ይሁን እንደ መብረቅ ወረደብኝ። በቃ ተናደድኩኝ። ተነሳሁኝና ማታ አካባቢ ስልክ ስሞክር ብሎክ ነው። ደጋግሜ ሞከርኩኝ። ብሎክ አደረገች። ደጋግሜ ሞከርኩኝ። ብሎክ ነው። ከዛ ንጋታ ከተማ ሄድኩኝና ዝም ብዬ የሆነ ባጃጅ ቆሞ ነበር። ባጃጅ ውስጥ ዝም ብዬ ቁጭ አልኩኝ። ጓደኛዬ ደግሞ ስልክ እያወራ ነበር ከሴት ጋር። ቁጭ አልኩኝና እያለቀስኩኝ ውስጤ በቃ በጣም እያለቀሰ ነው፣ ግን በአይኔም ባይል ነው። ከዛ ዝም ብዬ ሞከርኩኝ። ስልክ ጠራልኝ። ሁለተኛ ላይ አነሳች። እንዳነሳች እንባ በአይኔ። ምንም አላልኳት። ደህና ነሽ አልኳት። ገኒ ደህና ነሽ አልኳት። የሆነ ድምፅ ሳታሰማ ዘጋችብኝ መልሳ። ብሎክ አደረገችው። በስተመጨረሻ የኔ አንቺ ፍቅር አልኳት። የኔ አንቺ ፍቅር በቃ ለዚሁ ነበር፣ ይህን አይል ነበር በቃ የምታፈቅረኝ አልኳት። ስልክ ለዚህ ብሎክ አደረግሽው በስተመጨረሻ አልኳት። ቴክስት ነው። ከዛ እስከ ሳምንት ሙሉ ቴክስት ስልኩ ዝግ ሆነብኝ። ለምን ለ3 ቀን ተከታታይ ቴክስት በቃ ስልክ ቴክስት የማይገባ ብሎክ ነው፣ አይደውልም። የማንም ስልክ በሌላ ሰው ስልክ ሞክሩ። በጓደኛዬ ስልክ አንዴ ሞከርኩኝ። ታውቀዋለች? ታውቀዋለች። ከዛ ታነሳ እንደዛ ዝም አልኩኝ። ይሁን 10 ቤት ነበር፣ በሱ ሞከርኩኝ። ካርድ ሞልቼ ማለት ነው። በሱ ስሞክር አይጠራም። እሱ ታውቀዋለች ስለሆነ ከዛ ዝም አልኩኝ። ስለዚህ በአንተ በኩል የምታውቃቸውን ስልኮች በሙሉ ብሎክ አድርገዋለች ማለት ነው። በማዘር ስልክ ብቻ ነው ያልሞከርኩት። ከዛ የመጨረሻ ቴክስት የጻፍኩላት በቀደም የጻፍኩላት ተኝቼ ማለት ነው። በጣም በቃ ተናደድኩ። ስልኬ ብሎክ ነው በደግሞሽ ማለት ነው። ከዛ ቴክስትም አይገባም ወደ እሷ ማለት ነው። እንደ አጋጣሚ ዝም ብዬ ቼክ አደረኩኝና ሌሊት 4 ሰዓት ነው ሞከርኩኝ። ቴክስት እንዲህ በቢያፍ ዝም ብዬ ሳልጽፈው ማለት ነው። ሴንድ አደረኩኝ። ገባ ባዶ። ከዛ ጻፍኩኝ። የመጣልኝን ሀሳብ ጻፍኩላት። በቃ ካሁን በኋላ ላስቸግርሽም፣ ቻው፣ ፈጣሪ ብቻ ልቦና ይስጥሽ፣ ቅዱስ መድኃኒዓለም አልኩኝ። ጻፍኩላት። በቃ አንገናኝም አልኳት። ይህ ቴክስት ነው የጻፍኩላት። በቃ ከዛም በኋላ አልሞከርኩም ድጋሚ ማለት ነው። የምትረሳት ይመስላል? መቼም አልረሳትም። አሁን ውስጥህ ምንድን ነው የሚልህ? ትታ እንደሄደች ውስጥህ ትታ እንደሄደች ነው የሚነግረህ ወይንስ የኔ ናት ብሎ ነው የሚያምነው? ምንም አይነግረኝም። ዝግ ሆነብኝ። ቢነግረኝም እሷ ስልክ አንስታ እንዲህ የሆነ ተስፋ ብትሰጠኝ ለእኔ ጥሩ ነበር፣ ግን ልትሰጠኝ አልወሰነችም። ስልኳ ዝግ ነው። አንተ ውስጥህ ግን ያንተ እንደሆነች ነው የሚያምነው? በጣም ነው የማምናት፣ በጣም ነው የምወዳት። አንዳንድ ጉዳዮች እምነት ናቸው። ምናልባት ስልክ ቁጥሯን በህልምህ አይተህ እንደዚህ አይነት ነገር ውስጥ መግባትህ ነገሩ የመጣው ከእግዚአብሔር ነው የሚል ሀሳብ አለህ? እንደዛ ነው የምላት። እኔም እራሱ ፈጣሪ ነው የሰጠኝ አንቺን፣ በህልሜ ነው ያገኘሁሽ፣ መቼም ልረሳሽ አልችልም፣ በቃ ሞት ብቻ ነው የሚያለያየን አልኳት አንድ ጊዜ። ለገነት ምን ትላታለህ? አሁን ውስጥ ያለው መንገር የምትፈልገው ነገር አለ? እናትዋ እኮ ሽራለች። እሷ ምን እላታለሁ? ምንም እኮ ጥያቄ አልፈጠረብኝም፣ መልስም አልፈጠረብኝም። ምንም ምለው ነገር ግራ ግብት ውስጤ ማለት ነው እንደታወቀ። ለምን በቃ ከእሷ ሌላ ሴትን አላውቅም እኔ። እሷን ብቻ ነው ማምናት። እንደሱ አይነት ሴት ማገኛለሁ ብዬ አልገመትም። ለኔ መቼ የምትረዳኝም እሷ ናት፣ የምትመክረኝም እሷ ናት። ግን በአካል በ7 ዓመት በ6 ዓመት ማለት 2 ጊዜ መገናኘት ማለት ለእኔ ትልቅ ደስታ ነው። ያኔ ስገናኝ ራሱ በቃ በጣም ነው የተደሰትኩ ሳገኛት። ስትርቀኝ ደግሞ በጣም ተከፋሁ፣ ተረበሽኩ። ከዛ ስመለስ መድኃኒት ነበር የምጠቀመው። መድኃኒት ትጠቀም ነበር፣ የእንቅልፍ ማለት ነው። አልተኛም ነበር።
ግን በቃ በሷ ምክንያት ስታወራኝ ምን ስትለኝ እየለቀኩ ጸበል ከነበርክበት ስራ ስትመለስ ነው ወይ? አዎ። ከዛ በቃ ሁሉም ነገር እየረሳሁ መጣሁ። መድኃኒትን መርሳት ጀመርኩኝ። በቃ ወደ አእምሮ መመለስ ጀመርኩኝ። ብዙ ነገር ነው የማስበው። አንድን ነገር በቃ ወደ አእምሮ ከመጣ እሱ ነው የሚመላለስብኝ ውስጤ ማለት ነው። ጨንቀኛል። በቃ እንዲህ ካረኩኝ እንዲህ ይሆንልኛል አይሆንልኝም። በቃ ስለ ገነት ስታስብ የምትመጣ ይመስልሃል ወይስ ፈጣሪ ነው የሚያውቀው? የሄደችበትንም ምክንያት አታውቅም? አላውቅም። አልነገረችኝም። የምትረቀኝ ምክንያትም አላውቅም። እንድትነግረህ ትፈልጋለህ? አዎ። ምክንያቱም ብትነግረኝ እረፍት ይሰጠኛል። ብትነግረኝ የሆነ እረፍት ይሰጠኛል። እስቲ እኔ ልደውል፣ ስልክ አቀብሉኝና እኔ ልደውልላት። ካገኘናት እዚሁ ጋር ቀረጻውን እያካሄድን እዚሁ ጋር ልደውልላት። ካገኘናት አንተ ከኔ ጋር እንዳለህ እነግራታለሁ። የምታወሩበት ፈቃደኛ ከሆነች ታውራታለህ እዚሁ ማለት ነው። ጤና ይስጥልን ገነት። አቤት፣ አብሮ ይስጥልን። እንደምን አለሽ? እኔ ሚልኪያስ እባላለሁ። ሚልኪያስ? አዎ። ከአይቤክስ ሚዲያ ነው የምደውልልሽ። ከምን? አይቤክስ ከሚባል ሚዲያ ነው የምደውልልሽ። አይቤክስ? አዎ። እሺ። የተለያዩ ፕሮግራሞችን እንሰራለን፣ የፍቅር ታሪኮችን እንሰራለን። ከፍቅር ታሪክ ጋር በተያያዘ አይናለም የሚባል አንድ ባለ ታሪክ እኛ ጋር መጥቶ ነው እና የተተዋወቃችሁበት አጋጣሚ በጣም ሳቢ ስለነበር ከዛ ጋር እየተነጋገርን ነበር። የመጨረሻው ሂደት ግን ትንሽ አስቸጋሪ ነው እና አጠገቤ ነው ያለው አይናለም። በጣም ይወድሻል፣ በጣም ሊያገኝሽ ይፈልጋል። ነገር ግን እኔ አልሆንም ብላ ቴክስት ልካ ተለየችኝ። ምክንያቷን ማወቅ እፈልጋለሁ፣ በጣም እወዳታለሁ የሚል ሀሳብ ነው ይዞ የመጣው እኛ ጋር እና በዚህ ጉዳይ ላይ እንድታወሪ ነበረ ልኩልሽ። አይ ይቅርታ፣ ምንም ላወራ አልችልም። ማለት እኔ ገዳም ነው ያለሁት፣ ጸበል ነው ያለሁት፣ ህመም ላይ ነው ያለሁት፣ ታምሜ ነው ያለሁት እና ያው እኔም ሱባኤ ላይ ነው ያየሁት እንደማልሆነ ምናምን ስላወቅኩ ነው የነገርኩት። ምናልባት አይናለም አጠገቤ ነው ያለው። አሁን የምትይው ነገር ይኖራል? እኔ ምንም የምለው ነገር የለኝም። እኔ እንደማልሆነው ፈጣሪ ነው ያሳየኝ። እንግዲህ አይደለም ማለት ፈጣሪ ነው ያሳየኝ ማለት እንደማልሆነው እንደማልጠቅመው ስላሳየኝ እኔ አልሆነም። ገዳም ላይ በነበርሽበት ጊዜ ከሱ ጋር መሆን እንደማይገባሽ ወይም እሱ እንደማትሆኚ ከፈጣሪ ምልክት አይቻለሁ ነው እያልሽ ያለሽ? አዎ። ይሄንን ምናልባት አስረድተሽዋል? ምክንያቱም ሲነግረን እንግዲህ ያንቺን ስልክ ቁጥር በህልሙ አይቶ ነው የደወለልሽ እና የግንኙነታችሁ መጀመሪያ የሆነው እሱም ልቦና ውስጥ እግዚአብሔር በህልሜ የእሷን ስልክ ቁጥር ያሳየኝ የኔ ህይወት ከሷ ጋር እንደሆነ ምልክት ሲሰጠኝ ነው፣ እግዚአብሔር የሰጠኝ የህይወት አጋሬ ናት ብሎ ነው የሚያምነው። አሁን አንቺ ደግሞ እያልሽኝ ያለሽው አብረን እንደማንሆን ምልክት አይቻለሁ ነው የምትይኝ? አዎ፣ እሱን ለመጉዳት ፈልጌ አይደለም። በቃ እግዚአብሔር ምልክት ስላሳየኝ እንደማልሆነው ለሱ እንደማልሆነው እንደማልጠቅመው ስለነገረኝ ለጎዳው ለሱ እንደሚቆስ ማለት ነው። እንግዲህ አይናለም እየሰማሽ ነው? አይናለም የምትላት ገነት ምናልባት ይሄን ነገር ለመንገር በአንቺ በኩል የተቸገርሽው ወይም ደግሞ እርግጠኛ ሆነሽ አልሆነም ያልሽበት ምክንያት እንደው በደንብ ልትነግሪኝ ትችያለሽ? ምክንያቱም እኛ ከስነ ልቦናም አንጻር እሱ በጣም ብዙ የተጎዳ ነው፣ ማገዝ እንፈልጋለን። እንቅልፍ እንደማይተኛ በቀን ውስጥ ለ1 ሰዓትና ለ2 ሰዓት እንደሚተኛ ነው እየነገረኝ ያለውና
ከዚህ አንጻር እንደው እሱንም በስነ ልቦና ለማገዝ አንቺ ለሱ የምገባ ሰው አይደለሁም ወይም ለሱ አልሆነውም ያልሽበትን ምክንያት እንደው ትንሽ አብራርተሽ ልትነግሪኝ ትችያለሽ? ምን ላብራራለሁ? በቃ ፈጣሪ ምልክት ሰጠኝ፣ አሳየኝ። በቃ እኔም ከፈጣሪ ትእዛዝ ውጭ መሆን ስለማልፈልግ ደግሞ በዛ ላይ ማምላይ ነው ያለሁት። አሞሽ ነው ያለሽው አሁን? አዎ በጣም ህመም ላይ ስለሆነ ያለሁት በቃ ምናልባት የሰው ልጅ መሄጃ ጊዜ አይታወቅም፣ የሰው ልጅ ምን እንደሚያጋጥመው አይታወቅም። ስለዚህ ፈጣሪ እሱን እንዳልጎዳው ነው ሁሉ ነገር አስበው። እሱ ደግሞ በእኔ ተጎድቶ የሆነ ነገር ከሚሆን በቃ ካሁኑ ልንገረው ነገርኩት። ያ ጊዜ ስነግረው ሁሉ ነገር ልነግረው ብዬ አስቤ ግን እሱ ተረጋግቶ ሊያወራኝ አልቻለም። ይፈልግ አንቺ እንደዚህ ምንድነሽ በክፉ ቃላት ተናገረኝ። በቃ እኔም ገዳም ስላለው እንደዚህ መስራት ደግሞ እንደዚህ አይነት ቃላቶችን መስማት ስላልፈለኩኝ ምክንያቱም ራሴን የማዳምጥበት ጊዜ እንኳን የለኝም። እዚህ በቃ ከተናደድኩ ደግሞ ነው ስለሚመስለኝ የሰው ልጅ ምንጊዜም ጤነኛ ሲሆን ለሰው መሆን የሚችለው ለራሱ መሆን የሚችለው። ስለዚህ እንደዛ ስለሆነ ነው እኔ ልጎዳው ስለማልፈልግ ነው እንደዛ ያልኩት እንጂ እኔ ከመሬት ተነስቼ እሱን ለመጉዳት አስቤ ምናምን አይደለም። ግን ደግሞ በኋላ ከተጎዳ ከሚጎዳ ካሁኑ ልንገረውና ቢያንስ እንኳን የራሱ የሆነን ሰው እንዲፈልግ የራሱ ህይወት አካሪ ሌላ ምንም ጥፋት አግኝቼበት ወይ ደግሞ ጠልቼው ወይ ደግሞ ነገር አይችልም ምናምን አይደለም። በነበራችሁ ግንኙነት ደስተኛ ነበርሽ? ተወጂው ነበር? አዎ። አንዳንድ ጊዜ እንግዲህ የፍቅር ግንኙነት ይጀምራል። ትንሽ ካለሽባት ቦታ ንፋስ አለ መሰል በጣም የፍቅር ግንኙነቶች ይጀመራሉ። ከዛ በትዳር በልጅ ሊባረክ ይችላል። አንዳንዴ ደግሞ ሳይሳካ ይቀርና ይቋረጣል። ነገር ግን የፍቅር ግንኙነቶች ሲጀመሩ ተነጋግረን እንደምንጀምራቸው ሁሉ ሲቋረጡም ተነጋግረን የሁለቱ የፍቅር አጋሮች ተስማምተውበት አምነውበት ሲሆን ስልኩ ተቋርጧል። ምናልባት መልሰን የምናገኛት ከሆነ እንሞክር። ግን ሀሳቧን ትክክል የገለጸች ይመስለኛል። አይደል? እንግዲህ እኔ እንደውም የጠበቅኩት ቢነሳም በአንተ ጉዳይ መሆኑን ስትሰማ ትዘጋብናለች ብዬ ነበር ያሰብኩት እንጂ እንደዚህም ታወራናለች ብዬ አላሰብኩም ነበረ። ለምን የነገርከኝ የመሸሽ አይነት ነገር ስለነበር አንተ የምታገኝባቸውን የስልክ መስመሮች በሙሉ ብሎክ እያደረገች ስለነበር የመሸሽ ከአንተ የመራቅ አይነት ስሜቶች ነበር የሰማሁት እና ከዛ አንጻር የማታውቀው ስልክ ሲሆን ሊነሳ ይችላል። ግን ጉዳዩ ስለአንተ ሲሆን ማውራት እንደማትፈልግ ትገልጻለች ወይም ትዘጋብናለች የሚል ሀሳብ ነበረን። አክብራ ስላወራችን በነገራችን ላይ በጣም አመሰግናታለሁ። አክብራ ስላወራችን እንግዲህ አይናለም ያለችውን ሰምተሃል። ገዳም ነኝ ያለሁት፣ ህመም ላይ ነኝ ያለሁት፣ ሰው እግዚአብሔር ለሱ እንደማልገባ ወይንም ከሱ ጋር ህይወት እንደሌለኝ ምልክት ስላሳየኝ በዚህ ምክንያት ነው ግንኙነቱን የቋጨሁት
የሚል ሪዝን ወይም ምክንያት ነው ያለው እሷ ጋር። ይሄንን ብልሃለች ከዚህ በፊት አላለችኝም። እኔ ቴክስት ብቻ ነው ያለችኝ። ያንን ቴክስት ብቻ ነው ያለችኝ እንጂ ምክንያቱ ይሄ እንደሆነ አልነገረችም። እንግዲህ በመሀል ስታወራ በኋላ ከሚጎዳ ቀድሜ ለሱ እንደማልገባ ለማስረዳት ሞክሬያለሁ። ወይም ይሄንን ነገር ቀድሜ ነው የወሰንኩት የሚል ነገር እያወራች ነበር። ምናልባት ባይቋረጥ የነበረው ጥያቄ ከህመሟ ጋር በተያያዘ ቅድም ለአንተም ብያለሁ። ህመሟ ምን እንደሆነ ታውቃለህ? እንደሚያማስጭ የመንፈሳዊ ህመም የነበረኝ ጥያቄ ምናልባት ከህመሟ ጋር በተያያዘ አንዳንዴ የወደፊቱን እንዳናስብ ህመም ተስፋ ያስቆርጣል አይደል? ተስፋ የሚያስቆርጡ ህመሞች አሉና በዛ ውስጥ የሌሎች ሰዎች ህይወት እንዳይጎሳቆል፣ የሌሎች ሰዎች ህይወት እንዳይጎዳ፣ አብረውን ያሉ ሰዎች በእኛ ህመም ውስጥ እንዳይታመሙና እንዳያልፉ ስንል ግንኙነቶች ልናቆም እንችላለን ተስፋ ስንቆርጥና እንደዛ አይነት ህመሞች ካሉ ምናልባት ግልጽ ማድረግ የምትችል ከሆነ ስልኩ ባይቋረጥ እሱ ነበረ የመጨረሻ ጥያቄ የሚሆነው። ይሄም እና ግን ደግሞ በእሷ ጫማ ውስጥ መንፈሳዊ ቦታ ናት ያለችው፣ ገዳም ነው ያለሁት ብላናለች። እዛ ያለችበት ገዳም ውስጥ ግንኙነቱ ትክክል እንዳልሆነና መቀጠል እንደሌለባት ምልክት አየኋለች እና ይሄንን ውሳኔ ወሰንኳለች። መንፈሳዊ ቦታ ላይ ያለ ሰው እንዳለችው ይህን አይነት ምልክት አይታ ከሆነ በእሷ ጫማ እሷም ደግሞ እንግዲህ ወሰደችው እርምጃ ምናልባት ለእግዚአብሔር ትእዛዝ የመታዘዝ እና ፈቃደኛ የመሆን የእግዚአብሔር መንገድ የመከተል ሊሆን ይችላል። ልክ አንተ በህልሜ ያይቼዋለሁ ቁጥሯ የህይወት አጋሬ ናት እግዚአብሔር ነው የሰጠኝ ብለህ እንዳመንከው ማለት ምን ተሰማ? ድምጿንስ ወደ አንተ ጠጋ ያልኩት እንግዲህ በደንብ እንድትሰማት ምን ተሰማክ? በቃ ተናግራለች። አንድ ቃል ሰጥተኛለች። በቃ ለእኔ የሆነ ተስፋ ይሰጠኛል ነው ተስፋ ደስታ ቢሰጠኝ ስሜቴ ይረጋጋል። ደስታም ባይሰጠኝም ያው ድምጿ ስለሰማሁ ደስታ ስለሰጠኝ ግን ደግሞ የምትናገረው ነገሮች ለእኔ ትልቅ ድምጿ ስለሰማሁ በቃ ደስ ብሎኛል። ግን በቃ አይናለም እንግዲህ ለእሷ እየነገርኩት የነበረውን ነው ለአንተ ምነገር። ግንኙነቶች ይጀምራሉ። የፍቅር ግንኙነቶች የፈጣሪ ፍቃድ ሲታገዝበት እና በፈጣሪ የተባረከ ሲሆን በትዳር በልጅ ተባርኮ ምናልባትም ያ ፍቅር አካፋና ዶማ ብቻ ይሆናል የሚለየው፣ መቃብር ሊሆን ይችላል የሚለየው። አንዳንድ ጊዜ ደግሞ ተጀምረው ዳር ያልደረሱ እና ይብቃን ተብሎ የቆሙ ደግሞ ብዙ ግንኙነቶች አሉ ሁላችንም ህይወት ውስጥና ያንተም እንግዲህ ይሄ ነው ሰው የፍቅር ግንኙነት መጀመርና ማቋረጥ፣ ያፈቀሩትን ሰው ማግኘትና ማጣት በሰዎች ህይወት ውስጥ እንግዲህ ብዙ ጊዜ የሚታይ ያለ የነበረ ወደፊትም የሚኖር ነውና አንተም አሁን ከዚህ በኋላ ተስተካክለ የሰጠችህ ምክንያት ምናልባት ቅድም ምክንያቱም ባቀው ውስጤ ይረጋጋል እንዳልከው አረጋግቷል። ምክንያቱ በቂ ሆኖ ለአንተ ለኔ ተስፋ ነው። በቃ እንደዛ ማለት አለ አሳማኝ ሆኖላል። ከቻለች በፊት የምታወራቸው ነገር ከረሳች ለኔ ተስፋ ነው፣ እንደ ተስፋ ይሰጠኛል። ወደ ፕሮግራም ስትመጣ እንደው እግዚአብሔር ፈቃዱ ቢሆን ያልተስማማችሁበት ጉዳይ ቢኖር ታርቃችሁ ፍቅራችሁን ቀጥላችሁ የሚል ሀሳብ ሰንቄ ነበር የጋበዝኩ። ግን ያው እንደ ሰው ልጅ ሁሌም መልካም ዜናው ነው የምንፈልገው፣ እሺ ነው የምንፈልገው እንጂ እምቢ መልስ እንደሆነ ብዙ ጊዜ አናረዳም። ነገር ግን
እንደ መልስ ካየነው እሺም እምቢ መልስ ናቸው ሁለቱ። አንተ ወደ ሌላ ጉዳይ እንድታስብ፣ ወደ ሌላ ህይወት እንድታስብ፣ ይሄኛውን ህይወት እንድትዘጋ እምቢ መልስ ነው እና ኔጌቲቭ መልሶች መልስ ናቸው ብለን ስለማናስብ እንጂ ለህይወታችን ግን መልስ ናቸው። ስለዚህ ፍቅራችሁ ቢቀጥል፣ ወደ ቀድሞ ፍቅር ብትመለሱ፣ በጋራ ህይወት ብታስቡ፣ በዚህ ፕሮግራም ብትታረቁ ደስ ይለን ነበረ። እንሞክራለን። ከዚህም በኋላ እሷን ለማናገር እሞክራለሁ። ኦፍ ዘ ሪከርድም ያለውን ነገር እሷን ለማናገር ለመረዳት፣ ጉዳዩን ለማለት እርግጥ ያለችው ሪዝን የመጨረሻው ጫፍ እንደሆነ እረዳለሁ። በትክክል እንደዛ አይነት ምልክት አይታ ከሆነ መንፈሳዊ ቦታ ላይ ይህን ነገር ማሳመን እንደሰው ከባድ ሊሆን ይችላል። እዛ ጋ ያለው ሌላ ጉዳይ ስለሆነ ግን ያሉትን ነገሮች ከእሱ አንጻር ለመረዳት እሞክራለሁ። ከዚህም በኋላ ላናግራት እሞክራለሁ ደውዬ ስልክ ከተነሳ። ካልሆነና ግን የመጨረሻው ግንኙነታችን ይሄ ከሆነ አንተ ወደ ህይወት እንድትመለስ ነው የምፈልገው። ቅድም እንዳልከው ሰርተህ እናትህን የምትጦር ቤተሰብን የምታኖር ወጣት እንድትሆን እፈልጋለሁ። ከጭንቀት ነፃ እንድትሆን እፈልጋለሁ። ህይወት ያስጠላኛል፣ ይመረኛል፣ ይደብረኛል መኖር የሚሉ ሀሳቦች ከአይምሮህ እንዲወጡ። ብዙዎቻችን ብዙ ውጣ ውረዶች ውስጥ ነው እያለፍን ያለ ነው። በዚህ ሰዓት ውጣ ውረድ የለብኝም፣ የተደላደለ መንገድ ነው እየሄድኩ ያለሁት በህይወት የሚል ሰው ማግኘት ከባድ። አነሰን በዛም በየራሳችን ቁስል የተጠመድን ሰዎች ነን ያለ ነው ዓለም ላይ እና አንተም ይሄ የተፈጠረው ታሪክ አክመህ ሽረህ ወደ ራስህ ህይወት እንድትመለስ ነው የምፈልገው እና ምንድን ነው ማድረግ የምትፈልገው? መስራት የምትፈልገው? መሆን የምትፈልገው? ህልምህን እንድትነግረኝ እፈልጋለሁ። ህልምህን እንድንጋራ እፈልጋለሁ። መኖር የምፈልገው በቃ ስራ የሆነ በቃ ለእኔ የሚሆነኝ ስራ፣ ቤተሰብ የማስተዳደርበት የምቀየርበትን ስራ። በቃ ለምሳሌ አሁን ማንጃ ፈቃድ እንዳለኝ ሰርቼም ከአጠራቅም ማንጃ ፈቃድ ባወጣ ደስ ይለኛል። እንደዛ ነው የምመኘው። ከዛ ውጭ ከሙያ አንጻር እንግዲህ ሙያ የለህም፣ መንጃ ፈቃድ መማር ትፈልጋለህ። ሌላ ልትሰራ የምትችለው ስራ የጉልበት ስራ ነው። ቅድም እንዳልከኝ የቀን ስራ ትሰራ ስለነበር ማለት ነው። ማናቸውንም የጉልበት ስራዎች ለመስራት ዝግጁ ነው። ስራ ያላቸው ሰዎች ቢያገኙህ ያወሩ እንዲያወሩ ትፈልጋለህ? ሆቴል ውስጥ እንችላለን። ሆቴል ውስጥ እንችላለን። ምን ማድረግ? ለምሳሌ ሂሳብ ሰሪ ምናምን እንችላለን። ሂሳብ መስራት ትችላለህ? ካሸሪ ማለት ነው። ካሸሪ ሆቴል ውስጥ ሲሆን ሂሳብ ሰሪዎች ካሸሪ ነው የሚባሉት አይደል? ካፌ ሆቴል ላይ ካሸር መሆን ትችላለህ። ሰርተህ ታውቃለህ? እዛ አጎቴ ጋር ሰራ። አጎትህ ሆቴል ውስጥ? የአጎትህ ሆቴል አሁን የለም ፈርሷል። ከሚስቱ ጋር ተጣልተው። የስራ እድል ያላቸው ሰዎች እንዲደውሉልህ ትፈልጋለህ? እንግዲህ የለውም፣ ቢደውሉልኝ ጥሩ ነው ለእኔ። ስልክህን ንገረኝ። 0909 26 33 12 0909 26 33 12 እዚህ ስልክ ቢደውሉ ያገኛሉ። ሁለት ነው ያለኝ። እሺ አማራጭ መጠቀም ይችላል። 09 10 92 55 61 0910 92 55 61 እነዚህ ሁለት ቁጥሮች ቢደውሉ ያገኘዋል። በእኛ በኩል አለ የሚባሉ ማናቸውም አይነት ድጋፎች፣ የስራ እድሎች ካሉ አግኝተን እነዛን እድሎች እንድትጠቀም እናመቻቻለን በምንችለው አቅም። ተመልካቾችን ደግሞ ከኔ ጋር እንዲህ አይነት ስራ መስራት ይችላል ብላችሁ የምታስቡት ስራ ካለ አንዱ ከጭንቀት ካላስፈላጊ አይነት ሀሳቦች የምንላቀቅበት መንገድ አንዱ ራሳችንን በስራ ቢዚ በማድረግ ነው። ሰዎች ስራ ሲሰሩ ምንጊዜም ቢሆን የወደፊትን ማሰብ፣ ራዕይ፣ ተስፋ ማድረግ ይጀምራሉ እና ነገ ጠዋት ሰርቼ እንደዚህ ተለውጬ ቤተሰቤ እንዲያግዤ
ህይወቴን እንደዚህ ለውጭ የሚሉ ሀሳቦች የሚመጡት ስራ ከመስራት ነውና የአይቤክስ ቤተሰቦች ስራ እድል ያላችሁ ዋናችሁ ሰዎች በተጠቀሱት ስክሪን ላይ ባሉ ስልክ ቁጥሮች አይናለምን ማግኘት ይቻላል። አይናለም በእኔ በኩል ስለመጣ በጣም ነው የማመሰግነው። አመሰግናለሁ። ከዚህ ቀደም እንደዚህ በጣም በሰፊው አውርተው ታውቃለህ? ለሰዎች ይህን ታሪክ አላወራሁም። ለማንም ላጋራው ለማንም እንደዚህ ጓደኛዬ የራሱ ሲጠይቀን ብዙ አላወራም። እንደዚህ ዝም ነው። ረጅም ሰዓት ነው የቆየነው። ወይኔ ሄዳለሁ እዚህ ቦታ ደርሼ እመለሳለሁ ብዬ ሄዳለሁ። ከዛ ማውራት አልፈልግም። አላወራም ከሰው። ምን አይነት ስሜት አለ ካሁን ካወራኸው በኋላ? አሁን ትንሽ በቃ የሆነ ይርጋታ ስሜት ተሰማኝ። በቃ ነገሩ እውነት ስለሆነ በፊት የነገረችን ቴክስት የጻፈችልኝ አሁን የተናገረችን የሰማሁትን በቃ ትንሽ የመረጋጋት ስሜት እግዚአብሔር ያክብርልኝ። ክቡራትና ክቡራን የተከታተላችሁትን ይመስል ነበር የዛሬው የባለ ታሪካችን ቆይታ። እንግዲህ በህልም ስልክ ታይቶ የተጀመረው የፍቅር ግንኙነት መጨረሻውን እንዳያችሁት ሆኗል። ከዚህ በኋላ ሌሎች አዳዲስ ጉዳዮች ካሉ ከዚህ ታሪክ ጋር በተገናኘ ዳግም ወደ እናንተ መለስ አድርገን የምናመጣ ነው የሚሆነው። በእናንተ ስም አይናለም እዚህ ድረስ ስለመጣ አመሰግናለሁ። አይቤክስ ሚዲያን ሰብስክራይብ አድርጉ። ቤተሰብ ይሁኑ። ታሪክ አለን የምትሉ ሰዎች በእነዚህ የስልክ ቁጥሮች ደውል አድርጋችሁ ከዝግጅት ክፍል ሰዎቻችን ጋር ልትገናኙ ትችላላችሁ። አብራችሁን ስለነበራችሁ ክብረት ይስጥልኝ። ሚልኪያስ ጌታቸው ነኝ። በያላችሁበት የዓለም ጫፍ ፈጣሪ ሰላማችሁን ያብዛላችሁ።